ሜሪ ጆይ ኢትዮጵያ ከሴት ጋዜጠኞች ደራሲና ምሁራን ጋር ጥምረት በመፍጠር ከ50 ሺህ በላይ ለሚሆኑ ለከፋ ችግር ለተጋለጡ ህጻናትና ቤተሰቦች የስፖንሰርሺፕ ድጋፍ ለማሰባሰብ እስከ ፊታችን ጥር ወር ድረስ የሚቆይ መርሃ ግብር አስጀምሯል። በዚህም ከአማራ፣ ትግራይ፣ ሶማሌ፣ ኦሮሚያና አፋር ክልሎች ከ50 ሺህ በላይ የሚሆኑ ህጻናትን በወርሃዊ የስፖንሰርሺፕ ድጋፍ በያዝነው ዓመት ፕሮግራም ለማካተት እንቅስቃሴ እንደተጀመረ ነው የተነገረው። የሜሪ ጆይ መስራችና ዋና ስራ አስኪያጅ ሲስተር ዘቢደር ዘውዴ የሀብት ማሰባሰብና ፕሮግራሙ ያስፈልገው በሀገሪቱ የተለያዩ ቦታዎች ብዙ ቁጥር ያላቸው ህጻናት ከትምህርት ውጪ በከፋ ችግር ላይ በመሆናቸው እንደሆነ ገልጸዋል። የዛሬው ንቅናቄ እንግዲህ በ5 ክልል ከ50 ሺህ በላይ ህጻናቶችን ድጋፍ ማድረግ አለብን ብለን ነው የተነሳ ነው። ይሄ የኢትዮጵያ ህዝብ ቢተባበር እንግዲህ ትምህርት ሚኒስቴር እንዳወጣው 7 ሚሊዮን ህጻናቶች በድህነት፣ በጦርነት፣ በከፋ ችግር የተጋለጡ ትምህርት ቤት እየሄዱ አይደለም። እኛ ኢትዮጵያውያን ብንተባበር፣ ውጭ የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ብንተባበር አንድ ልጅ ለአንድ ቤተሰብ አይከብደንም። የጥምረቱ ፕሬዝዳንት ጋዜጠኛ ሮማን ተገኝ በበኩላቸው በኢትዮጵያ ከጊዜ ወደ ጊዜ እየተባባሰ በመጣው የኢኮኖሚ አቅም ውስንነት ምክንያትና በሀገሪቱ ውስጥ ባሉ ግጭቶች ሳቢያ ህጻናት ከትምህርት ውጪ መሆናቸውን ተናግረዋል። ዋነኛው የህጻናቱን ህይወት ውስብስብ የሚያደርገውና በችግር ውስጥ እንዲያልፉ የሚያስገድዳቸው ምክንያት ደግሞ የሀገር ውስጥ መፈናቀል ባለፉት ዓመታት እየጨመረና እየሰፋ መሄዱ ነው። በዚህ ችግር ሰበብ እንግዲህ ህጻናቱ ትምህርት የማቋረጥ፣ የስነ ልቦና ጉዳት፣ ለተለያዩ ሱሶች መጋለጥ እንዲሁም ለኤችአይቪ በሽታና ለሌሎች ጤንነታቸውንና ህይወታቸውን አደጋ ላይ ለሚጠሉ ችግሮች ተጋላጭ እንዲሆኑ አድርጓቸዋል። እስከ ፊታችን ጥር ወር ድረስ በሚቆየው የድጋፍ ማሰባሰቢያ መርሃ ግብር 1 ቢሊዮን ብር ለመሰብሰብ መታቀዱ የተገለጸ ሲሆን ቀጣይነት የሚኖረው በየወሩ ለአንድ ህፃን 1000 ብር ድጋፍ የሚደረግበት ፕሮጀክትም ተጠናክሮ እንደሚቀጥል ተነግሯል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዛሬው ዕለት የህዝብ እንደራሴዎችና የፌዴሬሽን ምክር ቤት አባላት በተገኙበት ንግግር ሊያደርጉ ነው። ለ2 ቀናት ጉብኝት በትላንትናው ዕለት አዲስ አበባ የገቡት በጠቅላይ ሚኒስትር አብይ አህመድ አቀባበል የተደረገላቸውና ከትላንት ጀምሮ በኢትዮጵያ ቆይታ እያደረጉ የሚገኙት ናሬንድራ ሞዲ በሁለትዮሽ ግንኙነት፣ በኢኖቬሽን፣ በሰው ኃይል ልማትና በቴክኒክ ክህሎት ስልጠና እንዲሁም በሌሎችም ሀገራቱ በጋራ በሚሰሩባቸው ዘርፎች ዙሪያ እንደሚመክሩ ይጠበቃል። በተጨማሪም ዛሬ በሚካሄደው 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ ላይ በመገኘት ንግግር ያደርጋሉ ተብሎም ነው የሚጠበቀው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በትላንትናው ዕለት አዲስ አበባ መግባታቸው አስመልክቶ በማህበራዊ ትስስር ገጻቸው ላይ በአማርኛ ባሰራጩት ጽሑፍ ኢትዮጵያ ታላቅ ታሪክና የደመቀ ባህል ያላት ሀገር ነች ነው ያሉት። ጨምረውም ህንድና ኢትዮጵያ ጥልቅ የሆነ የስልጣኔ ትስስር አላቸው ያሉ ሲሆን በተለያየ ዘርፍ ያለንን አጋርነት የበለጠ ለማጠናከር ከኢትዮጵያ አመራሮች ጋር ለመወያየት ተዘጋጅቻለሁ ብለዋል። የኢትዮጵያ ሰብአዊ መብቶች ጉባኤ የፖለቲካ እስረኞች ባላቸው ግለሰቦች ላይ የቀረበው ክስ እንዲቋረጥና ለተፈረደባቸውም ይቅርታ በማድረግ መንግስት የፖለቲካ ምህዳሩን እንዲያሰፋ ጠይቋል። ኢሰመጉ ይህንን ጥያቄ ያቀረበው ዘንድሮ ለ77ኛ ጊዜ በዓለም አቀፍ ደረጃ የተከበረውን የሰብአዊ መብቶች ቀን በማስመልከት ባወጣው መግለጫ ሲሆን በተጨማሪም መንግስት ለሰብአዊ መብቶች መሻሻልና ለዘላቂ ሰላም እንዲሰራ ጠይቋል። ሰብአዊ መብቶችን የማክበር የማስከበርና የማሟላት ቀዳሚ ግዴታ የተጣለበት መንግስት ግዴታዎቹን በአግባቡ ባለመወጣቱ በሀገሪቱ የሰብአዊ መብቶች ያዝ ላይ የሚፈለገውን መሻሻል ማየት አልተቻለም ያለው ተቋሙ መንግስትም ሆነ በግጭት ውስጥ እየተሳተፉ ያሉ ታጣቂ ኃይሎች የኃይል አማራጭን እንዲተዉ ለተጀመሩ የሰላም ንግግሮችም ቅድሚያና ትኩረት እንዲሰጡ ነው የጠየቀው። በተጨማሪም ግጭት ባለባቸው አካባቢዎች ለተጎዱ ወገኖችና የምግብ እጥረት ለተከሰተባቸው አካባቢዎች አስቸኳይ የሰብአዊ ድጋፍ እንዲደርስ እንዲሁም ተፈናቃዮች በሰላም ወደ ቀያቸው የሚመለሱበት ሁኔታ እንዲመቻች ጠይቋል። የሀገር ሽማግሌዎች፣ በግጭት ውስጥ ተሳትፎ እያደረጉ ያሉ አካላት፣ የፖለቲካ ፓርቲዎች፣ የማህበረሰብ አንቂዎች፣ የሲቪል ማህበራት፣ መገናኛ ብዙሃን፣ የሃይማኖት ተቋማትና ሌሎችን ባለድርሻ አካላት በአጠቃላይ ለሰብአዊ መብቶች መከበር አስተዋጽኦ በማድረግ በሰላማዊ ሀገረ ግንባታ ሂደቱ ላይ የበኩላቸውን ኃላፊነት እንዲወጡም አሳስቧል። ኢትዮጵያ እየተገባደደ ባለው የአውሮፓውያኑ 2025 የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት የሚሰጠውን ድጋፍ በመቀነሱ የ387 ሚሊዮን ዶላር ድጋፍ ማጣቷን በዚህም ሳቢያ 650 ሺህ ሰዎች ለችግር መዳረጋቸው ተገልጿል። ይህ የተባለው ኢትዮጵያ በመጪው የአውሮፓውያኑ 2026 ለከፍተኛ የሰብአዊ ቀውስ ሊዳረጉ ከሚችሉ ሀገራት ውስጥ መካተቷ የዓለም አቀፉ የነፍስ አድን ድርጅት ባስታወቀበት መግለጫ ላይ ነው። ድርጅቱ ባወጣው በዚህ መግለጫ ላይ የጸጥታ ችግሮችና የተፈጥሮ አደጋዎች ለሀገሪቱ ፈታኝ ሊሆን እንደሚችልም ነው የጠቀሰው።
ዓለም አቀፉ የነፍስ አድን ድርጅት በመጪው የአውሮፓውያኑ 2026 ሱዳንን ከዓለም ከፍተኛ የሰብአዊ ቀውስ ሊገጥማቸው ከሚችሉት ሀገራት ውስጥ ዋነኛዋ መሆኗን የጠቀሰ ሲሆን ጋዛ፣ ደቡብ ሱዳን፣ ኢትዮጵያ፣ ሃይቲ፣ ማይናማር፣ ዴሞክራቲክ ሪፐብሊክ ኮንጎና ማሊ እንዲሁም ቡርኪና ፋሶና ሊባኖስን ከ1ኛ እስከ 10ኛ ደረጃ አስቀምጧል። ተመልካቾች የምትከታተሉት የአዲስ ነገር የጧት የሀገር ውስጥ አጫጭር መረጃዎቻችንን ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ያለ አግባብ ማረጋገጫ በሰጡ 41 የተሽከርካሪ የቴክኒክ ምርመራ ተቋማት ላይ እርምጃ መውሰዱን ገለጸ። ይህ የተገለጸው በትላንትናው ዕለት የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ከህዝብ እንደራሴዎች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት መድረክ ላይ ነው። በዚህም እርምጃ ከተወሰደባቸው የተሽከርካሪ ማሰልጠኛ ተቋማት ውስጥ 35 በሚሆኑት ላይ ጊዜያዊ እገዳ፣ በቀሪዎቹ 6 ተቋማት ላይ ደግሞ ከነጭራሽኑ እንዲዘጉ የሚያስችል እርምጃ መወሰዱን የተጠቆመው ያለበቂ መመዘኛ የተሽከርካሪ መንጃ ፍቃድ የሰጡ 14 ተቋማት ደግሞ ፍቃዳቸው እንዲሰረዝ መደረጉንና በሌሎች 30 ተቋማት ላይም እንዲሁ ጊዜያዊ እግድ እንደተጣለባቸው ነው የተጠቀሰው። በተጨማሪም በመድረኩ እስካሁን 70% የሚሆነው የትራፊክ አደጋ የሚከሰተው በአሽከርካሪዎች ችግር በመሆኑ በጥናት መለየቱ ነው የተጠቆመው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ለታማኝ ግብር ከፋዮች የቅድሚያ መጠቀሚያ ካርድ ሰጥቷል። ቢሮው በቅርቡ የፌዴራልና የአዲስ አበባ ከፍተኛ አመራሮች በተገኙበት የታማኝ ግብር ከፋይ እውቅና የሰጠ ሲሆን ትላንት የተሰጣቸው ካርድ ደግሞ በከተማ አስተዳደሩ በየትኛውም ተቋማት ላይ ቅድሚያ አገልግሎት ማግኘት እንዲችሉ ያደርጋል ነው የተባለው። በዚህ ወቅት ቢሮው ብልሹ አሰራርን ለመቅረፍ በርካታ ተግባራት እያከናወነ መሆኑን የገለጸ ሲሆን አሁንም ግን በርካታ ችግሮች መኖራቸውን ያነሳው። በመሆኑም ግብር ከፋዮች ከቢሮው ጋር በቅንጅት ሊሰሩ እንደሚገባም ነው የተጠቆመው። እንዲሁም በግብር ከፋዮች በኩል በተለይም ከቀረጥ ጋር ተያይዞ ያለባቸውን ቅሬታ ለቢሮው የገለጹ ሲሆን የተነሱ ጉዳዮች ላይ በትኩረት እንደሚሰራበትም ቢሮው ተናግሯል።